ጠይቀው ነበር። ለዛ ምላሽ ለመስጠት ነው ይህንን መልእክት የጻፈላቸው። ስለ ቆሮንቶስ ቤተክርስቲያን ከሰማቸው ሪፖርቶች ውስጥ የሚከተሉ አምስቱን ልጥቀስ በቀላሉ። አንደኛ በቤተክርስቲያኒቱ ውስጥ መከፋፈል ነበረ። ምዕራፍ 3 ቁጥር 1 እስከ 4 እናያለን። ሁለተኛ ከአባሎቹ አንዱ በክፉ ዝሙት ይኖር ነበር። ምዕራፍ 5 ቁጥር 1 ላይ እናገኘዋለን። ሶስተኛ በአማኞች መካከል የፍርድ ቤት ክስ ይካሄድ ነበረ። በቤተክርስቲያን ውስጥ ያለውን ነገር እዛው መጨረስ ሲገባቸው ባላመኑ ሰዎች ፊት እስከ ፍርድ ቤት የደረሱ ክሶች ነበሩ። ስለዚህ ይሄ መሆን እንደሌለበት እናገራቸዋል። ምዕራፍ 6 ቁጥር 6 እስከ 8 ታገኙታላችሁ። አራተኛ በክርስቲያን ነፃነት እያሳበቡ የሚፈጽሙ ስህተቶች ነበሩ። ምዕራፍ 10 ቁጥር 23 እስከ 33 እናገኘዋለን። አምስተኛ ከስነ ስርዓት ውጪ የሆኑ የጌታ እራት አፈጻጸም ስርዓቶች ነበሩ። ከስነ ስርዓት ውጪ የሆኑ የጌታ እራት አፈጻጸም ስርዓቶች ነበሩ። ምዕራፍ 11 ቁጥር 17 እስከ 30 እናገኘዋለን። ይሄንን ከስርዓት ውጪ የሆኑ ጌታ እራቶች ብዙ አቅም ያላቸው ባለጠጎች፣ ገንዘብ ያላቸው ምርጥ የሆነውን ነገር ይዘው ሄደው እዛ ቤተ መቅደስ ውስጥ ይበላሉ። አቅም የሌለው ደካማው ደግሞ ምንም አያደርግም፣ እዛ ይሰናከላል፣ ብቻውን ይቀመጣል። ይሄንን በጣም ተቃውሞ ይናገራቸዋል ማለት ነው ሐዋርያው ጳውሎስ። እና ቀጥታ ወደ ሐሳቤ ወይንም ወደ ርዕሱ እንሄዳለን። የመልእክቱ ርዕስ መንፈሳዊ እድገት ወይንም በመንፈስ ማደግ። ይህንን በሌሎች ቦታዎችም እግዚአብሔር እድል ሰጥቶኝ ቢያንስ 1-2 መድረክ ላይ ለማስተማር ሞክሬያለሁ። በመንፈስ ለማደግ ይሄ የሚያስፈልገን ስለሆነ ለጊዜውም በዚህ ሰዓት ደግሞ ቤተክርስቲያን በጣም እየተቸገረች ያለችበት ሁኔታም ስለሆነ አስፈላጊም ስለሆነ ውስጤ ላይ በጣም ስለሞላ ነው ዛሬም ወደዚህ የመጣሁት። ስለዚህ በመንፈስ ማደግ ወይንም መንፈሳዊ እድገት በሚለው ሐሳብ ላይ እንማራለን። ይህ መጽሐፍ ስለ መንፈሳዊ እድገት በሰፊ ያስተምረናል። በመንፈስ ያደገ ወይም በመንፈስ የጎለመሰ ሰው ምን አይነት ሰው ነው ብለን ጥያቄ መጠየቅ አለብን። በመንፈስ ያደገ ወይንም በመንፈስ የጎለመሰ ከመንፈሳዊ ሕፃንነት ከፍ ያለ ሰው ምን አይነት ሰው ነው? በመንፈስ ያደገ ስንል ምን አይነት ምልክቶች ደግሞ ይታዩበታል? በዛ ሰው ላይ፣ በህይወቱ ላይ፣ በቤቱ ላይ፣ በአገልግሎቱ ላይ በመንፈስ ያደገ ሰው ምን አይነት ህይወት አለው? ምን አይነት ባህሪ ያለው? እንዴት ይኖራል? እንዴት ይመላለሳል? የሚባሉ ነገሮችን አንስተን እናወራለን። አንደኛ በመንፈስ ያደገ ሰው ስጋዊነትን ያስወግዳል። ቁጥር 1 እስከ 4 ላይ ምዕራፍ 1 ቁጥር 1 እስከ 4 ላይ እናገኛለን። ስጋዊነት የሚለው ቃል እንደ ዓለም አስተሳሰብ የሚራመድ ከእግዚአብሔር ይልቅ የዚችን ዓለም ነገር የሚወድ በስጋ ፈቃድ ብቻ የሚመላለስ ማለት ነው። ሮሜ 8:4 ላይ ታገኙታላችሁ። ለስጋዊ ፍላጎቱና ሐሳቡ የተገዛ በስጋዊ ባህሪ የሚመላለስ ከኃጢአት ተፈጥሮ ነፃ ያልወጣ ሰው ማለት ነው ስጋዊ የምንለው። ስለዚህ በመንፈስ ያደገ ሰው ስጋዊነትን ማስወገድ አለበት። ስጋዊነት የምንላቸው ባጭሩ አሁን የዘረዘርኩትን ነው። ስጋዊነት የምንለው ቃል እንዳለመስተሳሰብ የሚራመድ ማለት ነው። ከእግዚአብሔር ይልቅ የዚችን ዓለም ነገር የሚወድ ማለት ነው። በስጋ ፈቃድ ብቻ የሚመላለስ ማለት ነው። ለስጋዊ ፍላጎቱና ሐሳቡ የተገዛ ማለት ነው። የተሸነፈ ሰው ማለት ነው። በስጋዊ ባህሪዩ የሚመላለስ ማለት ነው። ከኃጢአት ተፈጥሮ ነፃ ያልወጣ ሰው ማለት ነው። በአጠቃላይ በመንፈሳዊ ሕፃንነት ስር ያለ ሰው ማለት ነው። በመንፈሳዊ ሕፃንነት ስር በመንፈሳዊ ነገሮች ሕፃን የሆነ በመንፈሳዊ ነገሮች ያላደገ በመንፈሳዊ ነገሮች ላይ ታች ያለ ሰው ማለት ነው። መሰረቱ ሕፃንነት የምንለው ወይንም ሕፃንነት አስነቃፊ አይደለም። ነገር ግን ሰው በሕፃንነት የሰነብት የጤንነት አለመሆኑ ግልጽ ነው። በመንፈሳዊ ዓለም ላይ በጣም ከባድ ነው። ይሄ ነገር በጣም አጸያፊ ነው። ሁል ጊዜ በመንፈሳዊ ሕፃንነት ስር የሚኖር ሰው በመንፈሳዊ ዓለሙ በመንፈሳዊ ቋንቋ በጣም ከባድ ነው። ሕፃንነት የሚለው ኖርማል
መጥፎ አይደለም። ግን አንድ ሰው ዝም ብሎ ሕፃን ሆኖ የሚኖር ከሆነ የጤና አይደለም፣ ልክ አይደለም። አንድ ሰው ተወልዶ በ1 ዓመት በ2 ዓመት በ3 ዓመት ለውጥ የማያሳይ ከሆነ አንድ ሕፃን ተወልዶ የማይራመድ የማይንቀሳቀስ ከሆነ የጤና አይደለም። ስለዚህ መንፈሳዊ ነገርን በመንፈሳዊ ሕፃንነት ስር ካለ ጤና የለሁም ማለት ነው። ጤናማ አይደለም፣ የጤና አይደለም። ይሄ ግልጽ ነው። በመንፈሳዊ ደረጃ ነገሩ የከፋ ነው። በመንፈሳዊ ሕይወቱ የማያድግ ክርስቲያን ባለበት በመንፈሳዊ ሕይወቱ የማያድግ ክርስቲያን ባለበት አይቆምም። ወደ ኋላ በመፈግፈግ ወደ ስጋዊነት እያዘነበለ ይመጣል። በመንፈሳዊ ሕይወቱ የማያድግ ክርስቲያን ባለበት አይቆምም። ወዲያም ወደ ኋላ ይፈገፍጋል። ወደ ስጋዊነት እያዘናበለ ስጋዊ ተግባሮችን እያበዛ ዓለማዊ ነገሮችን በሕይወቱ እያበዛ ይመጣል ማለት ነው። ተግባሩ ወደዛ እያዘነበለ ይመጣል። የቆሮንቶስ ቤተክርስቲያን ክርስቲያኖች ጽኑ ምግብ በመመገቢያቸው ጊዜ ወተት መጋጥ ነበረባቸው። ይህ ሕፃንነት ኃጢአትን አስከተላቸው። ገና ጽኑ መብል ለመብላት አትችሉም ነበርና ወተት ጋትዋችሁ ይላል ሐዋርያ ጳውሎስ። ገና ስጋዊያን ናችሁ፣ እስካሁን ድረስ ገና አትችሉም። ቅንዓትና ክርክር ስለሚገኝባችሁ ስጋዊያን መሆናችሁ አይደለምን ይላል ቁጥር 2 እና 3 ላይ። የቆሮንቶስ ክርስቲያኖች ስጋዊነታቸው የተገለጠው እርስ በርሳቸው ባለመስማማታቸው እኔ የኬፋ ነኝ፣ እኔ የአጵሎስ ነኝ፣ እኔ የክርስቶስ ነኝ፣ እኔ የከሌ ነኝ የሚባሉ ክፍፍሎች ጀመሩ። ከእግዚአብሔር ሐሳብ ወጣ ማለት ጀመሩ። ስጋዊ ተግባር በሕይወታቸው ላይ መታየት ጀመረ። ስጋዊነታቸውን እያጋለጡ እያሳዩ ስጋዊነታቸው ወደ ጓዳ እየወጣ መጣ። ከዛ የተነሳ እስከዛሬ ወተት ጋቷችሁ፣ እስከዛሬ ራሳችሁ መብላት አትችሉም፣ ራሳችሁ መንቀሳቀስ አትችሉም እላቸው ሐዋርያ ጳውሎስ። ወተት ጋቷችሁ። እውነቴን ነው የምላችሁ ወንድሞቼ፣ ዛሬም እንደዚህ አይነት ክርስቲያኖች በቤተ ክርስቲያናችን ውስጥ አሉ። በክርስትና መካከል አለ የማያድግ ክርስቲያን፣ ሁሉ ጊዜ ባለበት የሚኖር ክርስቲያን የጤና አይደለም። ሁሉ ጊዜ በሰው እጅ የሚጎርስ ጡጦ የሚጠባ ሽማግሌ ሆኖ አንድ ሰው ጡጦ መጥባት ያምርበታል? ጡጦ ላይ ሕፃን ነው የሚያስፈልገው በደረጃው። ከ1 ዓመት እስከ 3 ዓመት ያሉ ሕፃናት ናቸው ጡጦ። በ10 ዓመት ጡጦ ይዞ የሚራመድ ሕፃን ካለ የጤና አይደለም። ስለዚህ በክርስትና ዓለምም ሁሉ ጊዜ ጡጦ፣ ሁሉ ጊዜ የሆነ ነገር፣ ሁሉ ጊዜ ታች፣ ሁሉ ጊዜ ሰውን እጅ፣ ሁሉ ጊዜ ራሳችን መንቀሳቀስ፣ ራሳችን መጽሐፍ ቅዱስ ከፍተን ማንበብ፣ ራሳችን ወደ እግዚአብሔር ማደግ፣ ወደ ቃሉ ማደግ፣ ወደ ዕውቀታችንን እየጨመርን አለመሄድ፣ መንፈሳዊ ሕይወታችን ላይ ለውጥ አለመታየት፣ ይሄ ስጋዊነት ነው። ይሄ መንፈሳዊ ሕፃንነት ነው። ስለዚህ በመንፈሳዊ ሕይወታችን ማደግ አለብን፣ ከፍ ማለት አለብን፣ መጨመር አለብን። መንፈሳዊ ሕይወታችን ማደግ አለብን። ከየት እንደመጣን፣ ከየት እንደወደቅን፣ ከየት እንደተነሳን ማሰብ አለብን። ብዙዎቻችን ዛሬ ድሮ የምናመልከው አምልኮ እንላለን፣ ድሮ እንደዚህ ነበር እንላለን። በእግዚአብሔር ፊት ድሮ ነገር አይሰራም። ዛሬን መኖር መቻል አለብን። ዛሬ መቆም መቻል አለብን። እግዚአብሔር የዛሬ አምላክ ነው። ስለዚህ እግዚአብሔር ዛሬ ሁሉ ጊዜ ዕለት ዕለት ከእግዚአብሔር ጋር እያደግን መኖር አለብን። ቃሉን እየበለን እያነበብን በቤተ ክርስቲያን ውስጥ ያለውን ነገር እየተከታተልን የቅዱሳን ህብረት ሼር እያደረግን ማደግ አለብን። ሁሉ ጊዜ ባለንበት መኖር ሰላም አይደለም፣ ይሄ ጤና አይደለም፣ ልክ አይደለም። ስለዚህ ማደግ አለብን፣ መጨመር አለብን። ሁሉ ጊዜ ጡጦ መጋት። አብዛኞቻችን በክርስቲያን ቤት ተወልደን በክርስቲያን ሀገር ተወልደን ቸርች አድገን እስከዛሬ ለውጥ አይታይብንም።
ታሪክ ብቻ ሆኖ ቀረ። ለውጥ ማኖር አለበት። ክፍፍል ትተን መከፋፈል፣ በዘር በሃይማኖት በቋንቋ በብሔር መከፋፈል ትተን ማደግ አለብን። ይሄ ስጋዊነት ነው መከፋፈል። እኔ ከሌ አሁን በዚህ ዓለም ላይ ከከተማ እስከ ገጠር ከኢትዮጵያ እስከ ውጭ ሀገር ቤተክርስቲያንን ያሰቃየው ስጋዊነት ነው፣ ዘረኝነት ነው፣ ክፍፍል ነው። ከብሔር አልፎ ከሀገር አልፎ ወደ ጎሳ መጣ፣ ወደ ቤት መጣ፣ ወደ ግለሰብ መጣ። ይሄ መንፈሳዊ ሕፃንነት ነው፣ አለማደግ ነው። ይሄ የተበላሸ አእምሮ ነው። ይሄ ሽባነት ነው። ቤተክርስቲያንን ሽባ የሚያደርጉ ነገሮች ናቸው። አለ ዛሬም በቆሮንቶስ ቤት ላይ የነበረው መከፋፈል አለ። ዛሬም ወደ ታች ወርዷል። እኛ ጋርም አለ ወደ ቤተክርስቲያን መጥቷል። በእያንዳንዱ አጥቢያ ላይ እንደዚህ አይነት ሽባነት አለ። እንደዚህ አይነት አለማደግ አለ። እንደዚህ አይነት ስጋዊነት፣ በቃ የስጋዊነት መገለጫ የምንላቸው የመከፋፈሎች አሉ እስከዛሬ። ይህንን ማስወገድ አለብን ከህይወታችን። በኢየሱስ ስም ይወገድ፣ ከዘመናችን ይወገድ፣ ከአጥቢያችን ይወገድ፣ ከከተማችን ይወገድ። ይህንን ማስወገድ አለብን። በክርስቲያኖች በጣም መጸለይ፣ በጣም መቆም፣ በጣም መቃወም አለብን። እኛ ደግሞ ለክርስቶስ ገና የዳንን ህዝብ እኮ ነን። እንደዚህ የሚሆን ከሆነ አንድ ሰው አልዳነም። የዳና ሰው ስጋዊ አይደለም። የዳና ሰው ዘረኛ አይደለም። የዳና ሰው በብሔር የሚያካፍል በጎሳ በሰፈር ሰዎችን የሚያደራጅ አይደለም። ይህ አልዳና ሰው። ስለዚህ እኛ ክርስቲያኖች ነን፣ አማኞች ነን። ማደግ አለብን፣ መለወጥ አለብን። ክርስትና ምሳሌ መሆን አለበት። አፈርን እኮ ምን አይቶ ይመጣል ሌላ ሰው ወደኛ? እኛ ጋር እንደዚህ አይነት የተቦጫጨቀ ነገር አለ። ሌላ ሃይማኖት እኮ ሳውዲ አረቢያ ላይ ያለውና ሳውዝ አፍሪካ ላይ ያለው አንድ፣ እዛ ለሚነሳው ችግር እዚህ ያለው የምነሳል እኮ ሌላ ሃይማኖት እንኳን ከአማኞች ውጭ የሆነ ሃይማኖት። እዚህ ስም ልጠራ አልፈልግም። ማንኛውንም ሃይማኖት ማንሳት ስለማያስፈልግ ማንኛውንም ጎሳ ሃይማኖት ሚዲያ ላይ መጥራት አስፈላጊ አይደለም። ግብጽ ላይ ለተነሳው ነገር፣ ዱባይ ላይ ለተነሳው ነገር ሳውዝ አፍሪካ ላይ የሚንቀጣቀጡ አሉ እኮ። ቢያንስ ከነሱ መማር አለብን። እኛ እዚህ ታች ወርደን ገና በወደቃ ነገር ላይ በዚህ ዘመን እንደዚህ ማቆም አለብን፣ ማደግ አለብን፣ መለወጥ አለብን። እግዚአብሔር ይለውጣል። እግዚአብሔር ይለውጥ። እግዚአብሔር ቤተክርስቲያን ይለውጥ። መንፈሳዊ እድገት በኢየሱስ ክርስቶስን በእናንተ ላይ በእኛ ላይ ይሁን። በመንፈስ ማደግ አለብን። በመንፈስ ማደግ አለብን። ዛሬ በእኛ በኩል ስጋዊነታችን በምን ይገለጣል? ዛሬ ስጋዊነታችን በምንድን ነው የሚገለጠው ወገኖች? በእኛ በኩል በእኛ ቤት፣ በእኛ ሰፈር፣ በእኛ ሀገር፣ በእኛ ከተማ፣ በእኛ ቤተክርስቲያን ስጋዊነት በምን ይገለጣል? እያንዳንዳችን ባለንበት አካባቢ ስጋዊነት በምንድን ነው የሚገለጠው? አለማደግ ስጋዊነትም አብሮ እንዳለ መገንዘብ ይቻላል። ካላደግን ስጋዊነት አለ ማለት ነው። አለማደግ ስጋዊነትም አብሮ እንዳለ መገንዘብ ይቻላል። ስጋዊነት የሚገለጠው መለያያት፣ መከፋፈል፣ አለመስማማት፣ ለመንፈሳዊ ነገር ቅድሚያ አለመስጣት፣ ለመንፈሳዊ ነገር ቅድሚያ አለመስጣት፣ ግድየለሽነት የስጋዊነት መገለጫዎች ናቸው። ይደግመዋለሁ። ዛሬ በእኛ በኩል በእኛ ከተማ፣ በእኛ ሀገር፣ በእኛ ሰፈር፣ በእኛ ቤተክርስቲያን ስጋዊነት በምን ይገለጣል ካላችሁኝ፣ ስጋዊነት የሚገለጠው መለያያት፣ መከፋፈል፣ አለመስማማት፣ ለመንፈሳዊ ነገር ቅድሚያ አለመስጣት፣ ግድየለሽነት የስጋዊነት መገለጫዎች ናቸው። ይሄንን የሚያደርገው ያላደገ ሰው፣ በመንፈሳዊ ሕፃንነት ስር ያለ ሰው ዘረኝነትን ያካሂዳል። በመንፈሳዊ ሕፃንነት ስር ያለ ሰው እኔ የከሌ ዘር፣ እኔ የከሌ ሰፈር፣ እኔ የከሌ ቤተሰብ ይላል። ይሄ ማለት በመንፈሳዊ ሕይወቱ ያላደገ በመንፈሳዊ ሕፃንነት ስር ያለ ሰው ነው። አለመስማማት፣
መንፈሳዊ ሕፃንነት ነው። ለመንፈሳዊ ነገር ቅድሚያ ለመስጣት የራሳችንን ጉዳይ ብቻ ከፊት አድርገን የእግዚአብሔርን ነገር ወደ ኋላ ማስቀራት፣ ቅድሚያ ለመስጣት። በዚህ ጊዜ ቅድሚያ የምንሰጣቸው ነገሮች ምንድን ናቸው? አሁን በቀላሉ ልናገር። በቤተ ክርስቲያን የጸሎት ፕሮግራም እያለ፣ በቤተ ክርስቲያን አምልኮ እያለ፣ በቤተ ክርስቲያን የቅዱሳን ህብረት እያለ፣ በቤተ ክርስቲያን የዝማሬ ጊዜ እያለ፣ የትምህርት ጊዜ እያለ፣ በቤተ ክርስቲያን የጥናት ጊዜ እያለ ሰዎች ራሳቸው በአሉባልታ ቦታ ጊዜያቸውን ማጥፋት፣ ለእግዚአብሔር ነገር፣ ለቤተ ክርስቲያን ጉዳይ፣ ለቤተ ክርስቲያን ነገር፣ ለመንፈሳዊ ነገር ከምንሰጠው ሰዓት ይልቅ ለኳስ የምንሰጠው ሰዓት ተመልከቱ። ማንኛውም ሰው 90 ደቂቃ ተዝናንቶ ነው ኳስ የሚያየው። ለቤተ ክርስቲያን ጉዳይ 30 ደቂቃ መስጣት ይከብደዋል። በሌላ ቦታ 2 ደቂቃ 2 ሰዓት 3 ሰዓት የሚቀመጥ ሰው በእግዚአብሔር ቃል ጊዜ 30 ደቂቃ ይሰለቸዋል። ይሄ ማለት መንፈሳዊ ሕፃንነት ስር ያለ ሰው፣ ከመንፈሳዊ ሕፃንነት ያልወጣ ሰው ነው። ለጌታ ነገር፣ ለእግዚአብሔር ነገር፣ ለመንፈሳዊ ነገር ቅድሚያ አለመስጣት፣ አለማደግ ነው። የሥጋዊነት መገለጫዎች እየታዩ እያደጉ ይሄዳሉ ማለት ነው። ለዚህ ለጌታ ነገር ቅድሚያ መስጣት አለብን። ከህይወታችን፣ ከቤታችን፣ ከሰፈራችን፣ ከልባችን፣ ከአእምሯችን መለያየትን፣ መከፋፈልን፣ በሰፈር ማደራጃት፣ በጎሳ ማደራጃት፣ በብሔር ማደራጃት፣ በዘር ማደራጃትን ማስወገድ፣ አለማደግን ማስወገድ። በኢየሱስ ስም አለማደግ ከኛ ይወገድ። ሥጋዊነት ከኛ ይወገድ። መከፋፈል ከኛ ይወገድ። የሰይጣን ተግባር ከኛ ይወገድ። እግዚአብሔር ነገር በሕይወታችን ላይ በዘመናችን ላይ ይታይ። መንፈሳዊ እድገት ይሆንልን። በመንፈስ ማደግ ይሆንልን። በመንፈስ መጎልመስ ይሆንልን። ራሳችንን ችለን መኖር ይሆንልን። ለቤተ ክርስቲያንም፣ ለአገርም፣ ለከተማም፣ ለምንኖርበት አካባቢ ሁሉ ለውጥ የምንሆንበትን ጸጋ፣ ለውጥ የምንሆንበትን አቅም፣ ለማደግ የሚሆነውን ነገር የምናነሳሳበት መንፈሳዊ እድገት ሪቫይቫል የምናመጣበት በዚህ ዓለም ላይ ተጽዕኖ የምንፈጥርበትን ጸጋ እግዚአብሔር ይስጠን። እግዚአብሔር ይስጣችሁ። እግዚአብሔር ይባርካችሁ። እግዚአብሔር ዘመናችሁን ይባርክ፣ ቤታችሁን ይባርክ። በዚህ ቃል ደግሞ ተባርካችሁ ከአንድ እርምጃ ወደ አንድ እርምጃ የምታድጉበትን ጸጋ እግዚአብሔር አብስቶ ይስጣችሁ። እግዚአብሔር ይባርካችሁ። እና በመንፈስ ማደግ አለብን። የተማርነው ስለ መንፈሳዊ እድገት ነው። በመንፈስ ያደገ ሰው ሥጋዊነትን ከህይወቱ ያስወግዳል። ከህይወቱ ሥጋዊነትን ያስወግዳል። ሥጋዊነት የምለው ቃል የዓለም አስተሳሰብ፣ መከፋፈል፣ ልዩነት፣ ለሥጋዊ ፍላጎቱ መገዛት፣ ሥጋዊ ባህሪ ማንጸባረቅ፣ በጣትነት ተፈጥሮ ነፃ ለመውጣት፣ በጣትነት ተፈጥሮ ነፃ ለመውጣት፣ በአጠቃላይ መንፈሳዊ ሕፃንነት ስር መሆን ማለት ነው። ስለዚህ ይሄ ከህይወታችን ይወገድ። ይህንን አስወግደን በቤተ ክርስቲያን ባሉ ነገሮች ላይ ሙሉ ራሳችንን፣ አእምሯችንን፣ ልባችንን ሰጥተን ማገልገል፣ ማደግ ይሁንላችሁ። ሁለተኛ ነጥቤን በሚቀጥለው ሳምንት እንካፈላለን። በመንፈስ ማደግ ወይንም መንፈሳዊ እድገት ምንድን ነው የምለውን እናያለን። ሁለተኛ ነጥብ 1 3 4 የሚሆኑ ነጥቦች አሉ። እነዚህን ደግሞ ተራ በተራ እናያለን። ከዚህ አላበዛም። እግዚአብሔር ዘመናችሁን ይባርክ። ነገ የጌታ ቀን ነው። መልካም የእረፍት ቀን ይሁንላችሁ። መልካም የአምልኮ ጊዜ፣ ጸሎት ጊዜ፣ የቃል ጊዜ፣ ቅዱሳን ህብረት ጊዜ መልካም እንዲሆንላችሁ እመኛለሁ። ይህንን ደግሞ ከጠዋት ነው ጸልያችሁ ተዘጋጅታችሁ ከእግዚአብሔር ጋር እንጆ የምታደርጉበት ህብረት የምታደርጉበት የቅዱሳን ህብረት ትልቅ ተጽዕኖ አለው። ይህንን ደግሞ በጣም የምትካፈሉበት
ጊዜ እንዲሆንላችሁ እመኛለሁ። እግዚአብሔር ከእናንተ ጋር ይሁን። ቃሉን እግዚአብሔር ይባርከን። በሰላም ድሩልን። እግዚአብሔር ይባርካችሁ። ተባረኩ።